ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ እንደምን ከረማችሁ። ዛሬ ይዤላችሁ የመጣሁት የኮንዶሚኒየም ሽያጭ ነው። በየካ አባዶና በቦሌ አራብሳ ያሉ ለኮንዶሚኒየም የወጡ ለሽያጭ የቀረቡ ከዕዳ ነፃ የሆኑ ከባንክ ጋር ማያይዛችሁ የምትገዟቸውን እጅግ በጣም ዘመናዊና ቆንጆ አድርገው የተሰሩ ቤቶችን የመኖሪያ የጋራ መኖሪያ ቤቶችን ይዤላችሁ መጥቻለሁኝ። እነዚህም ቤቶች መግዛት ለምትፈልጉ ሰዎች እዚህ ስክሪኑ ላይ ባስቀመጥኩ ቁጥር እየደወላችሁ እንዲሁም ደግሞ በአካል መታችሁ ቤቱን በማየት መግዛት ትችላላችሁ። ቆይታችሁን ከኔ ጋር አድርጉ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁ ይቆዩ። የካ አባዶ ኮንዶሚኒየም የጋራ መኖሪያ ቤቶች ላይ የሚገኝ ነው። ከዕዳ ነፃ ወይም ዕዳ የጨረሱ ናቸው። ባለ 3 መኝታ እና 2 እና 3 ላይ ወለል ላይ ይገኛሉ። ጽድት ያሉ ናቸው። ኪችን ካቢኔት፣ የልብስ ቁም ሳጥን ያለቀላቸው ሙሉ ሴራሚክ የተሰሩ ናቸው። በቃ ወደ ቤት መግባት ብቻ ነው የሚጠበቅባችሁ ገዝታችሁ። ዋጋቸው ሁለቱም 9.8 ወይም 9,800,000 ብር ይባላሉ ማለት ነው። ባለ 3 መኝታ 86 ካሬ ሁለተኛ ወለል ላይ ኪችን ካቢኔት የልብስ ቁም ሳጥን ያለቀለት ሙሉ ሴራሚክ የተሰራ ነው። ዋጋው 7,800,000 ብር ይባላል ማለት ነው። የመጀመሪያዎቹ ሁለተኛና ሶስተኛ ላይ የሚገኙት 101 ካሬ ናቸው ማለት ነው። ካሬያቸው ተመሳሳይ ስለሆነ ዋጋቸውም ተመሳሳይ ነው ማለት ነው። ቦሌ አራብሳ የሚሸጡ ናቸው። እነዚህ የጋራ መኖሪያ ቤቶች ናቸው። ቀጥሎ ያሉት ማለት ነው። ባለ 1 መኝታ 44 ካሬ ሁለተኛ ወለል ላይ የሚገኝ ነው። ሙሉ ሴራሚክ ነው። ለባንክም ይሆናል ተብሏል። ዋጋው 3,500,000 ብር ነው። 72 ካሬ አራተኛ ላይ ባለ 2 መኝታ ሙሉ ሴራሚክ ነው። ዋጋው 6,200,000 ብር ነው። ስቱዲዮ 37 ካሬ አንደኛ ላይ ሙሉ ሴራሚክ ነው። ዋጋው 3,100,000 ብር ነው። 54 ካሬ ሁለተኛ ወለል ላይ ነው የሚገኘው ሙሉ ሴራሚክ ነው። ዋጋው 4,800,000 ብር ነው። 29 ካሬ ስቱዲዮ ነው። ሶስተኛ ወለል ላይ ይገኛል። ዋጋው 2,600,000 ብር ነው። የቦሌ አራብሳዎቹ ቤቶቹ ማለት ነው ያሉት ቤት ውስጥ እንግዲህ እንደ ቁም ሳጥን እንደ ሴራሚክ ብቻ እንደሆነ ነው እንጂ እንደ ቁም ሳጥን እንደ ኪችን ካቢኔት መገጠሙን አላየውም በአካል ሄጄ ማለት ነው። ነገር ግን አባዶ ያሉት እነዚህ ከላይ በቪዲዮ ላይ እንደምትመለከቷቸው ጽድት ያሉ ናቸው። ለማንኛውም ሰው መኖሪያ የሚሆን አካባቢው የለማ ምንም አይነት የትራንስፖርት ችግር የሌለበት ፓርኪንግ የተስተካከለለት ጥበቃ ያለው መሰረተ ልማት በሙሉ የተሰራለት ነው። በአካል መታችሁ ማየት ትችላላችሁ። ቤቱ ዋጋው ያው ድርድር ይኖረዋል። አብዛኛው ቤቶች ዋጋቸው ጥሪያቸውም ቢቀመጥ ነገር ግን ተደራድራችሁ ዋጋ ተመጣጣኝ ዋጋ በአካባቢው ዋጋ የምትገዟቸው ቤቶች ናቸው። እንግዲህ ማርቲ ገበያ የመኪና ብቻ ለምን ሌሎችም ቤቶችን ፈላጊዎች ከሀገር ውስጥም ከሀገር ውጭም የስራ ከስተመሮቻችን አሉ የሚፈልጉ የቤት ፈላጊ ብዙ ስላለ ወደፊትም 2019 ላይ ብዙ ሰዎች ቤት መግዛት የሚፈልጉ ስላሉ ወደ ሪስቴቱ እንመጣለን። ነገር ግን አሁን በጋራ መኖሪያ ቤት ወይም በኮንዶሚኒየም ዙሪያ ያሉ ሽያጮችን ይዘን ብቅ እያልን እንገኛለን። እንዲሁም ደግሞ ከዚህ በፊት የለቀኩት ቪዲዮ ላይ ለስራ የሚሆኑ ለሱቅ፣ ለገስት ሃውስ፣ ለተለያየ ነገር የሚሆኑ G+3 G+5 G+8 ድረስ ያሉ ትልልቅ ህንፃዎችንም ፖስት አድርገንላችኋል። እንግዲህ በተለያየ ጊዜ የተለያየ የቤት ዋጋዎችንና መረጃዎችን ለእናንተ እናደርሳለን። እንዲሁም የመኪና ዋጋዎችንም ይዘንላችሁ እየመጣን የምትፈልጉትን መኪና በምትፈልጉት ዋጋ ማርቲ ገበያ ጋር ቅናሽ ታገኛላችሁ። ቤቶችም ላይ እንግዲህ ቀስ እያለን ወደ መሀል እየገባን ቪዲዮ እያስደገፍን ራሳችንንም ሄደን በአካል በመቀረጽ የምትፈልጉትን መረጃ ለእናንተ ባላችሁበት ውጭም ያላችሁ ሰዎች አየሩ ምን አይነት ዋጋ እንዳለው በትክክለኛ በመረጃ የተደገፈ እንሰጣችኋለን። ለቤተሰቦቻችሁ የተስተካከለ ቤት
ምንም ነገር ወጪ ሳታዋጩበት ሙሉ ፊኒሺንግ የጨረሰ እዳ የሌለበት ሙሉ ስም ማዞር የሚቻል ቤቶችን ይዘንላችሁ እንመጣለን። ውጭም ያላችሁ ሰዎች በእኛ መተማመን ትችላላችሁ። የምንሰጣችሁ መረጃ ትክክለኛና ምንም አይነት ስህተት የሌለበት ምንም አይነት ውሸት ያልተቀላቀለበት መረጃ ነው የምንሰጣችሁ በቤት ጉዳይ። ስለዚህ በተለያየ ቦታ ሆናችሁ ለቤተሰቦቻችሁ ለእናት ለአባት እንዲሁም በትዳርም ተጣምራችሁ ለምትኖሩ ለትዳር ጓደኛችሁ ቤታችሁን ገዝታችሁ ገንዘባችሁን ቤት ላይ አውላችሁ ነገ ዛሬ 5 ሚሊዮን የገዛችሁ ቤት የሚቀጥለው 5 ወይ 4 ዓመት ብታስቆጥሩ 10 ሚሊዮን እና ከዛ በላይ ይሸጣል። ስለዚህ ገንዘባችሁ ባንክ ተቀምጦ ዋጋው ከሚወርቅ ወይም ደግሞ የገንዘቡ መጠን ከሚያንስባችሁ ነገ ይሄንን ቤት በ5 ሚሊዮን አታገኙትም፣ በ4 ሚሊዮን አይገኝም፣ 8 ሚሊዮን ሆኖ ታገኙታላችሁ። ነገር ግን ባንክ የተቀመጠ ገንዘብ ቢጨምር የተወሰነ ትርፍ ነው። ያንንም ደግሞ በትርፍ በወለድ የምታስቀምጡ ሰዎች እንጂ ከወለድ ነፃ የምትጠቀሙ ሰዎች ምንም አይነት ያልተጨመረበት 0.5 ሳንቲም ያልተጨመረበት የራሳችሁን ገንዘብ ነው የምታገኙት። ስለዚህ እንደዛ ከሚሆን ገንዘብ እቃ ላይ ቢቀመጥ የተሻለ ነው። ሞር ከመኪና ደግሞ ቤት ላይ ብታስቀምጡት ነገ ስትመጡ አገር ቤት ስትመጡ አንደኛ ማረፊያችሁ ነው፣ ሁለተኛ ደግሞ ገንዘባችሁ እየጨመረ እንጂ እየቀነሰ አይሄድም። ቤት እየተወደደ ነው። በተለይ አዲስ አበባና አዲስ አበባ ዙሪያ ላይ በጣም ቆንጆ ቤቶች እየተሰሩ ዘመናዊ ቤቶች እየተሸጡ ይገኛሉ። ገንዘብ ያላችሁ ሰዎች ቤት ግዙ እላለሁኝ። ለዛሬ ይዤ የመጣሁት ይሄን ይመስላል። ስለተከታተላችሁኝና ስላያችሁት በጣም አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ለዛሬ ይዤ የመጣሁት ይሄን ይመስላል። ሰላም ነው። ማርቲ ገበያ የብዙዎች መገበያ